ቀይ ወፈር ያለች ሴትዮ ልጅ ታቱ ቅንድቧ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። አሁን እንደዛ ስትለኝም አየህ በጣም ኢሞሽናል ሆናለሁ። ቀልድ አይደለም። እንደዚህ ማወራው ነገር አልነበረም። በሽታስ ቢዘኝ ኖሮ ብዙ ነገር አለ በህይወት መንገድ ላይ ገብተዋል። ሰይፉ ቡና ይሻላል ማኪያቶ? ቡና ይሻላል ማኪያቶ? ቡና የማሽን ነው የምትወደው የጀበና? የጀበና ማን ነው? አያቴ ነው። ያንተ አያት ነው? ፕሮፌሰር ያንተ አያት ነው? ሰላም ውድ ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሻለሁ። አርቲስት ብሩክታዊት ምን ገጥሟት ነው እንደዚህ ስሜታዊ ሆና እያለቀሰች መናገር እስኪያቅታት ድረስ ኢሞሽናል ሆና ትናገራለች? እና እስኪ ምን ገጥሟት ነው ከአንደበቷ እንስማው። ቀይ ወፈር ያለች ሴትዮ ልጅ ታቱ ቅንድቧ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። አሁን እንደዛ ስትለኝም አየህ በጣም ኢሞሽናል ሆናለሁ። ቀልድ አይደለም። እንደዚህ ማወራው ነገር አልነበረም። በሽታስ ቢዘኝ ኖሮ ብዙ ነገር አለ በህይወት መንገድ ላይ ገብተዋል። ሰይፉ ቀላል አይደለም ይሄንን። እና ሴትዮዋም እግዚአብሔር መልአክ ነው እንጂ በቃ የላከልኝ። እንዴት አንተ ማታውቀውን ሰው ወስደ ከልጅ ጋር ታሳድራለህ? አዎ የልጇን ስም አስታውሰዋለሁ። አይዞሽ እግዚአብሔር ይመስገን እኔ ምንም አልሆንኩም። ኖሬያለሁ። ፈጣሪ ስላለኝ ኖሬያለሁ። ግን ፈጣሪ ብቻውን ስላለኝ ነው የኖርኩት፣ ሌላ ነገር አይደለም። ብሩክታዊት የድሮዋ ትንሿን ብሩክታዊት እያሰብሽ እንድትመልሽልኝ ነው ሰዎች ናቸው የነገሩኝ። በጣም የሚያውቁሽ በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። እንዴት እንደሆነ አላቅም። ብቻ በምን ምክንያት እንደወጣሁኝ አላቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና ያለቀስኩኝ አንድ ሴትዮ ናት። ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። ሐዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው። ለቀብር ሄዳ ነው ሐዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላቅም። በጣም እያለቀስኩ ነው። ከዛ ሞጆ ላይ ምናምን ምግብ ይበላል አይደለ? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላቅም ነይ እኔ ጋር ምናምን አለችኝ። እሺ አልኳት። ልደታ አካባቢ ነው ቤቷ። የዛሬ 12 ዓመት ታሪክ ነው የምነግርህ እንግዲህ። ልደታ አካባቢ ነው ቤቷ። ከአንዳንድ ሰው መልካምነቱ እኔ እንዴት እንደሆነ አላውቅም። ልጇ አለች የ5 ዓመት የ4 ዓመት ልጅ ብትሆን በዛ ሰዓት። አሁን ቲኔጀር ትሆናለች። ሰማር ትባላለች ልጇ። የልጇን ስም ታስታውሻለች? እና ከልጇ ጋር ነበር ያሳደረችኝ ለ1 ሳምንት ሙሉ። ምን አይነት ሴት እንደሆነች አላቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድርበት የለም፣ ማቅበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላቅም። እውነት ለመናገር ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታቅበት ሀገር አዲስ አበባ ላይ መተህ ከዛ የምታድርበት የለም። ሳምንት ሙሉ ከልጇ ጋር አሳድራኝ ቤት መመለስ እንዳለብኝ ነግራኝ ወደ ቤት የተመለስኩኝ። ዋው ደስ ይላል በጣም። እና ሴትዮዋም እግዚአብሔር መልአክ ነው እንጂ በቃ የላከልኝ። እንዴት አንተ ማታውቀውን ሰው ወስደ ከልጅ ጋር ታሳድራለህ? የት ታውቀኛለች? መኪና ውስጥ ነው ሳለቅስ ያየችኝ እንጂ ገባ የሆነ ተልኮስ ኖሮኝ ቢሆን ኖሮ። እና ያጋጠማት ነገር በጣም ደስ የሚል ጥሩ ልብ ያለው የእሷን ህይወት ሴቭ ያደረገ ደግ ሴት አጋጥማት ስለነበረ እሱን እያጋራች ነው። እና እንደዚህ አይነት እናቶች አሉ። እኔ ራሱ ገጥሞኝ ያውቃል። እንደዚህ አጓጉል እድሜ ላይ ከቤት ይጋጩና ወይ ደግሞ
የሆነ ነገር ማድረግ ይፈልጉና እሱን ለማድረግ እንዲመቻቸው ልጆች ይወጣሉ ከቤት ወጥተው ለማይሆን ቦታ ይጋለጣሉ። ለምሳሌ አጓጉል እድሜ ላይ ሊያፈቅሩ ይችላሉ። የሆነ ነገር ብቻ ፍጻሜው ጥፋት የሆነ ግን ለነሱ ጥሩ የመሰላቸው ነገር ሀፐን ሊያደርግ ይችላልና ያኔ እናቶች አንደርስታንድ ያደርጋሉ። ምን ብለው ነው አንደርስታንድ የሚያደርጉት? እነዛ ልጆች ከቤት የወጡበትን ሞቲቭና ሄደው ለአደጋ ራሳቸውን ሊያጋልጡ እንደሚችሉ ያውቁታል። ስለዚህ ያኔ ነው ሴቭ ለማድረግ የሚሯሯጡት ማለት ነው። ስለዚህ ይቺ ደግናት መኪና ውስጥ አየቻት፣ ስታለቅስ አየቻት። ለምንድን ነው ብላ ጠየቀቻት። ሶ ኢሞሽናል ናት ይቺ ልጅ። ሄዳ የት እንደምታርፍ አታውቅም። ስለዚህ ልጅቱ ልትበላ ነው ማለት ነው። ሶ ወደ ቤቷ ወስዳ መክራ አስተምራ ወደ ቤቷ መመለስ እንዳለባት ነግራ ላከችኝ አለች። እና የምትገርም እናት ናት። አሁን እየፈለገቻት ነው ብታገኛት ወሮታውን ለመክፈል ለማመስገን ማለት ነው። ብታገኛት እየተመኘች ነው። እና አይ ቲንክ ካስታወሰቻት በትክክል ሲናሪዮን ስላስቀመጠችው እኔ ነኝ ትላለች። የልጇንም ስም በስም ስለጠራቻት ልጇንም እኔ ነኝ ብላ ልትመጣ እንደምትችል እገምታለሁ። ብትመጣና ቢገናኙ በጣም ደስ ይላል። አትሊስት ያ በጎነቷ ይህን ያህል ሰው ኢሞሽናል ሆኖ እያለቀሰ እግዚአብሔርን ማመስገኛ እንደሆነች እንዲገባት ይሆናል ማለት ነው። በተለይ ይሄ ኢቭን አሁን ሶሻል ሚዲያ ላይ ወጥቶ እኔ ነኝ እኮ ብላ ብትመጣ ደግሞ እንዴት ደስ ይላል። ለሷ ለብሩክታዊትም በጣም ደስ ይላል። እሷም ለዚህ ደግነቷ ሪዋርድ ይገባታል፣ እውነት ሽልማት ይገባታል። አንዳንድ ልቦች እንደዚህ ቅን ልቦች አሉ። በቃ በጣም ቅን የሆኑ ከስጋት ከጥርጣሬ ነፃ ሆነው እግዚአብሔርን አምነው ለበጎ ነገር የተፈጠሩ በጎ ነገር ለማድረግ የተሰሩ አሉ። በቃ እንደዚህ አይነት ሰዎች ያጋጥማሉ ብዙ ሰዎች። በተለይ ደግሞ ሴት ልጅን ማዳን፣ ሴት ልጅ ጎዳና ላይ ብታድርም መከራ ነው። መደፈር አለ፣ ምን ማለት አለ፣ በሽታ መያዝ አለ፣ ብዙ ነገር አለ። ብዙ ነው እንትኑ ይሄ ጣጣው ብዙ ነው። እና እስኪ ይሄን ደግሞ ፈኒ የሚመስል ግን ደግሞ ሪያሊቲ ነው። እስኪ ይሄን ቪዲዮ እንየው። ባክሽንም ተናልጇል። እኔ ሴትዮ ዛሬ ከቤት አትወጣም መታለች። ሴትዮ መታለች። ድምፅሽን ቀንሺ። ኦኬ በቃ በኋላ እናወራለን። እሺ አይሰማሽም? በኋላ እናወራለን። ሴትዮ መታለች። ሴጣን ሴትዮ ከቤቱ ያትወጣ። ስሜን ድምፅ አስቀምጥልሻለሁ። በቃ በጣም የሚያስቅ ቪዲዮ ግን ደግሞ ሪያሊቲ ያለው ማለት ነው። እና በተለይ ደግሞ አረብ ሀገር ያሉ እህቶች ሲደዋወሉ ሲያወሩ ጓደኞቻቸው ቤተሰብ ጋር ምናምን በተለይ ኪችን አካባቢ ሆነው ሴትዮዋ ስትመጣባችሁ ምናምን አስቡታ። በጣም ነው ታሳዝነኝ። እውነት በጣም ታስቃለች። የተለማመደ ያለ ጀማሪ ነብይ ያለ እሱን እንስማው። ቡና ይሻላል ማኪያቶ? ቡና ይሻላል ማኪያቶ? ቡና የማሽን ነው የምትወደው የጀበና? የጀበና ማን ነው? ሀያቴ ነው። ያንተ አያት ነው። ፕሮፌሰር ያንተ አያት ነው። ምንድነው የፈለከው? የጀበና ቡና ማን ነው? አያቱ ነው። ሜጀር ዋን ቡና ይሻላል ማኪያቶ? ቡና የጀበና ነው ወይስ ምን? የማሽን ምናምን? ጀበና ማን ነው? ትንቢት ነው። ያሁን ምዕመናን አሁን ይህ ትንቢት ነው ያቸው።
መንፈስ ቅዱስን ስለምንቃወም አይገባን ይሆናል። የሚገባችሁ ቤንቴዎች ይሄ ነገር መንፈስ ቅዱስ ነው? መንፈስ ቅዱስ ነው? ይሄ በጣም ብዙ ቪዲዮዎች አሉ እንደዚህ አይነት የሆነ ሳላ ወልጄ የነበረ ከነስልክ ጠፍቷል ማለት ነው። በጣም ብዙ ቪዲዮዎች መንፈስ ቅዱስ ነው? ይሄ እንደዚህ የሚያዘልል እንደዚህ የሚያወራቸው እችን እንቅስቃሴ ሳትጨምር ሳትቀንስ ጠንቋይ ቤት ያያችሁ ሰዎች ኮንፊርም አሉ። እችን እንቅስቃሴ ነው እንደዚህ ጠንቋይ ቤት ሰው ልጠይቃችሁ ድጋሚ መንፈስ ቅዱስ ነው? ይሄ እንደዚህ ያደርጋሉ። አንዷ እናትማ ልጇ ላይ ራሱ ያጋባች ነው እንደዚህ ይዘው እያጨፈረችው ማለት ነው። መንፈስ ቅዱስ ነው? ምንድነው ዓላማውና ግቡ ምንድን ነው? ይሄኛው እንዲህ ወደዛ ወደዚህ መወራጨቱ ግቡ ምንድን ነው? መጽሐፍ ቅዱስ ላይ የቱ ጋር ያለው እንደዚህ አይነት ነገር? መንፈስ ቅዱስ እየተባለ እንግዳ መንፈስ፣ ሌላ መንፈስ ኢንተርቴን እየተደረገ ነው ያለው። በእንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች ራሳችሁን ቆም ብላችሁ ተመልከቱ። መጽሐፍ ቅዱስ ውስጥ የሌለ በታሪክ የማይታወቅ በክርስትና ታሪክ ውስጥ የማይታወቁ አደገኛ ልምምዶች የምትለማመዱ ሰዎች ዋች አውት። ሳታውቁ የማይሆን መንፈስን እያስተናገዳችሁ ሊሆን ይችላል። እኛም ያልነው ይሄን ነው። ኦርቶዶክሳውያን እኛ ስርዓት አለን። አምልኮ እግዚአብሔርን ስናመልክ ቅዳሴውን፣ ሰዓታቱን ወይም ደግሞ በመዝሙር እግዚአብሔርን ስናመሰግን ኢቭሪ ነገር በስርዓት ነው እና ያንን ስርዓት እንደኋላ ቀርነት መጽሐፍ ቅዱሳዊ እንዳልሆነ እንሰደብበታለን። ጭራሽ እንሰደብበታለን። ያንቋሽሹናል። ጣጣ ታበዛላችሁ ይሉናል። ነጠላ ስንለብስ፣ ሰውነታችን ስንሸፈን፣ ሴቶች ራሳቸውን ሲሸፍኑ፣ በአግባብና በስርዓት አምልኮ ሲፈጸም ይሳደባሉ። አይመቻቸውም። ግን ደግሞ እነሱ በዚህ መልኩ አምልኮ ፈጸምን ይላሉ። በዚህ መልኩ እየተናጡ ሰውነታቸውን እየናጡ ማለት ነው እና ልክ ራሱ እሱ ፕሮቴስታንት ነው ራሱ እንዳነሳው ማለት ነው ጥያቄ እንዳነሳው ይሄን ጥያቄ ማንሳት በቂ ነው። ይሄ ሎጂካል መሆን ማሰብ መጀመር ስንችል ኢቭን ጉዳዮቻችን የምንወያይባቸው ነገሮች ነገረ ድነት ላይ ያማከሉ ይሆናሉ። ስለዚህ ለመዳን ኢምፖርታንት የሆነው ነገር ላይ ያማከለ ይሆናል ማለት ነው። አሁን በዚህ መልኩ ትንቢት ይናገራሉ፣ በዚህ መልኩ እናመልካለን እያሉ ያጓራሉ እና ልክ አይደለም። ከሰው ተራ መውጣት ነው፣ አለማስተዋል ነው። በመንፈስ ቅዱስ የተቃኘ መጽሐፍ ቅዱስን ያነበበ ህይወቱ ክርስቲያናዊ የሆነ ሰው እንደዚህ አይነት አክት ኦፍ ወርሺፕ የለውም። ይሄ ዝም ብላችሁ የምታውቁት ነገር ነው። በነገራችን ላይ ሳትማሩ ስራቸውን አይታችሁ አይ ይሄ ከእግዚአብሔር ነው፣ ይሄ ከእግዚአብሔር አይደለም ማለት እንድትችሉ ያስችላል። ይሄ የጅል ስራ እንደዚህ እብደት ልክ አይደለም። ይሄ ግን አሁን ለምሳሌ እኛ ስንነግራቸው እኔ ሳወራቸው ለምሳሌ በዚህ ቤት ውስጥ ያሉ ጓደኞችን ለነቀፋ ነው የሚመስላቸው እና ከቅንነት ያዩት። ግን ከቅንነት ቢያዩት እንደዚህ እያሉ አምላክ ይገኛሉ፣ እንደዚህ እያሉ መንፈስ ቅዱስ ይመጣል ማለት አይቻልም። አሁን እንደው ሰሞኑን ቆይ ሌላ ቪዲዮ በሪአክሽን መልክ አመጣዋለሁ። ብዙ ጥያቄ የሚያነሱ ጥሩ ጭንቅላት ያላቸው ጴንጤዎች ተነስተዋል። ፕሮቴስታንት መሆናችን አደገኛ እንደሆነ በመሆናቸው ፕሮቴስታንት መሆናቸው አደገኛ እንደሆነና በዚሁ ከቀጠልን ኤቲስት የምንሆነው እኛ ነን እያለ የሚናገር ፕሮቴስታንት እያየው ነበር። ይሄ ምንድነው? ይሄ ፍሬም ሲኖረው፣ የራሱ የሆነ ስርዓት ሲኖረው፣ አግባብ ሲኖረው ራሱ ምንም ይመኑ ምን ኪፕ አድርጎላቸው ይቀጥላል። ይሄ ግን ዝሩ የሆነ ዝም ብሎ ማሰሪያ የሌለው ሁሉም እንደፈለገ የመጣ ነብይ የሚሆንበት ሁሉም እንደፈለገ እንደዚህ የሚዘልበት ከሆነ አደገኛ ነው የሚሆነው። ያም ሆነ ይህ ወደ ልብ መመለስ ጥሩ ነው። ከዚህ የተሻለ ደግሞ ወደ ዲስከሽን ስትመጡ ደግሞ ቀጥተኛዋን ሃይማኖት፣ ቀጥተኛዋን ክርስትና የትኛዋ ናት የሚል ጥያቄ ይነሳል። ወደ ዶግማ ይመጣል፣ ወደ ቀኖና ይመጣል። የተሻለ ዲስከሽን እየተደረገ ሰዎች የመዳን እድላቸው እየሰፋ ይሄዳል ማለት ነው እና በጣም ነው የሚያስቀው። በጣም ነውር ነው። እንደዚህ አይጨፈርም። እኔ በአምላክ ፊት ቀርቶ በዚህ ልክ እንደዚህ የሚወሰወስ ወይም ደግሞ ራሱን የሚንጥ ሰው በጭፈራ ቤትም በስካር ቤትም የለም እንደዚህ። እና ራሳችሁን አስቡበት፣ ራሳችሁን ግዙ ባካችሁ ላለሁኝ። እንግዲህ እስከዚህ ሰዓት አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን።